ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጨምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ በአክብሮት እየጋበዝን፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ትናንት ምሽት ከተደረገ ሁለተኛ የካራባኦ ካፕ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ በስታንፎርድ ብሪጅ ቼልሲ የሚካኤል አርቴታ አርሴናልን ባስተናገደበት ጨዋታ የሚካኤል አርቴታ አርሴናል በሌላ ውጤታማ ምሽት ባጠናቀቀበት የስታንፎርድ ብሪጁ ፍልሚያ 3-2 በሆነ ውጤት የመጀመሪያ ዙሩን በማሸነፍ በካራባኦ ካፕ ለዋንጫ ለማለፍ በሚደረገው የደርሶ መልስ ጨዋታ የመጀመሪያ ዙር አርቴታና ልጆቹ በድል እዛው ከከተማ ተቀናቃይ ከለንደኑ ሌላኛው ክለብ ከቼልሲ ጣፋጩንና ወሳኙን 3 ነጥብ ይዘው መመለስ ችሏል። በዚህ ጨዋታ ዙሪያ እንግዲህ ሰፋ ያለ ቆይታ እናደርጋለን። የምሽቱን ጨዋታ የካራባኦ ካፕ የግማሽ ፍጻሜ የመጀመሪያ ዙር የስታንፎርድ ብሪጁን ፍልሚያ በተመለከተ ዝርዝር ነጥቦች እናነሳለን። ከእናንተ ጋር በምሽቱ ጨዋታ ዙሪያ ቆይታ የምናደርግ ይሆናል። የሚካኤል አርቴታ ቆራጥ መሆን፣ ገዳይ መሆን በምሽቱ ጨዋታ የተስተዋለበት፣ ሊያም ሮሲኒር በመጀመሪያ ፈታኝና ትልቅ መርሃ ግብር ያውም የመጀመሪያ ጨዋታቸውን በአሰልጣኝነት በስታንፎርድ ብሪጅ ባደረጉበት ከቻርልተኑ ጨዋታ በኋላ አስደናቂ የታክቲክ ልዩነትና የሚታይ የጨዋታ እንቅስቃሴ በሚገባ የታክቲክ ለውጥ አድርገው በሁለት የተለያዩ 45ቶች ሁለት የተለያየ ቡድን ይዘው የቀረቡበት የጨዋታ እንቅስቃሴና ለቼልሲ ደጋፊዎች በሽንፈት ውስጥ የታየ ተስፋ፣ አርሴናል ደግሞ በድል ውስጥ ያለ መሻገር በሌላ ቅኝት በሌላ መንገድ ያስተዋልንበት በርካታ ትዕይንቶችን በተመለከትንበት የምሽቱ ጨዋታ እንግዲህ ለእግር ኳሱ ቤተሰብ ያልባከነ ምሽት ነበር። ኢንተርቴኒንግ ምሽት ስለነበር ለእግር ኳሱ ቤተሰብ አዝናኝ ነበር። ጎን ለጎን የአፍሪካ ዋንጫ በተመሳሳይ የጥሎ ማለፍ ጨዋታን የናይጄሪያና የሞሮኮን እየተመለከትን ቀደም ብለን ደግሞ ግብፅና ሴኔጋልን ተመልክተን በድጋሚ ሳዲዮ ማኔ በአፍሪካ ዋንጫ ሌላ ድል መሐመድ ሳላ ላይ የተጎናጸፈበትን አዘጋጇ ሞሮኮ በመለያ ምት ወደ ፍጻሜ በማለፍ ሴኔጋል ከሞሮኮ የእሁዱ የፍጻሜ ተፋላሚ መሆናቸው ከወዲሁ ተረጋግጧል። ትናንት ምሽት በተደረጉ ሁለት የሰሚፋይናል ጨዋታዎች በእነዚህም ዙሪያ እንግዲህ የምናነሳቸው ነጥቦች ይኖራሉ። ይሄ ጨዋታ ግን ሙሉ በሙሉ ትኩረት የሚያደርገው የሚካኤል አርቴታ አርሴናል በስታንፎርድ ብሪጅ ስለቀናው ሌላኛው ድልና በአርሴናል እግር ኳስ ታሪክ ብቸኛ አሰልጣኝ ሆኖ የተመዘገበበት የሚካኤል አርቴታ ታሪካዊ ምሽት ነበር። 9ኛ ተከታታይ ያለ ሽንፈት የተደረገ ከሜዳ ውጪ ጨዋታ ሚካኤል አርቴታና አርሴናል በድል የተመለሱበት ምሽት ነበር። የጨዋታውን እንግዲህ ድረ ጨዋታ ነጥቦችን ይዘን መጥተናል። ለቼልሲ ሁለቱን ግቦች አሌሃንድሮ ጋርናቾ ሲያስቆጥር አርሴናልን ቀዳሚ ያደረገው በ7 ደቂቃ ከሴት ፒስ ቤን ዋይት ነበር። ከረፍት መልስ ቪክተር ዮኮሬስ ከክሪስማስ በኋላ የመጀመሪያ ግቡን ባስቆጠረበት የማሸነፊያና የጨዋታዋ ልዩነት የነበረችዋ ግብ ደግሞ በስፔናዊ አማካይ ማርቲን ዙቢመንዲ የተቆጠረች አስደናቂ የአጨራረስ ኳሊቲ። ቴክኒሻል ተጫዋቾች እኮ ሜዳ ውስጥ ሲኖሩ ወይ በርከት ሲሉ የምሽቱ አይነት አዝናኝ ጨዋታ እንመለከታለን። በቃ ተቾች የበዙበት ጨዋታ ሲሆን የአርሴናል ደጋፊ በአርሴናል እንቅስቃሴ አይከፋም። የቼልሲ ደጋፊ ደግሞ የበለጠ በምሽቱ እንቅስቃሴ ተስፋ ሰንቆ ነው የወጣው። ሊያም ሮሲኒር መተቸት በሜዳ ውስጥ ባለ የታክቲክ ትግበራ ብቻ ነው ብለን የአሰልጣኙ ቅጥር ከተፈጸመ በኋላ ከአንድ ሳምንት በፊት ወደኋላ ትንሽ መለስ ብላችሁ ከቀናት በፊት የለቀቅነው ረዘም ያለ የ48 ደቂቃ ቪዲዮ አለ።
ያንን ቪዲዮ አድማጮች የአርሴናልም ደጋፊዎች መለስ ብላችሁ ብታደምጡ በርካታ ሙያዊ ጉዳዮችን ጠለቅ ብለን የመረመርንበት ሚዲያው ሊያም ሮሲኒየርን የተቸበትና ጀርባ ሰጥቶ ያለምንም ሽፋን በቼልሲ ቤት ኃላፊነቱን አክብዶ ያስጀመሩበት የሚዲያው ትችት፣ ወቀሳ በሽንፈት ውስጥ ትናንት ሊጨበጨብላቸው የሚገባ አሰልጣኝ መሆናቸውን አሳይተዋል። በአንድ ጨዋታ ለመደምደም አይደለም፣ ልምድ እንዳለው አሰልጣኝ ነበር። ትናንትና የጌም ማኔጅመንቱ አስደናቂ ነበር። በዚህ መሰረት ቼልሲዎች በሽንፈት ውስጥ ተስፋ ይዞ የወጡበት የምሽቱ ጨዋታ፣ አርሴናል ደግሞ ሌላ መሻሻል፣ ሌላ መቀናጀት፣ የተወሰኑ ክፍተቶች የተስተዋሉበት የምሽቱ ጨዋታ። እናንተ እንዴት ተመለከታችሁት? እስቲ ሀሳብ አስተያየታችሁን በኮሜንት መስጫ እያስቀመጣችሁ የምሽቱን ኢንተርቴኒንግ ጨዋታ ድረ ጨዋታ ነጥቦችን እስቲ እናንሳ። በተለይ ከእንግሊዝ የዛሬ ተነባቢ ጋዜጦች በምን ጉዳይ ላይ ነው ያተኮሩት? ዴሊ ቴሌግራፍን እስቲ ተመልከቱ። ናው ፎር ዘ ፋይናል ፑሽ ይላል። የአርሴናልን ድል የእግር ኳሱን ገጽ ትኩረት ያደረገው ሙሉ በሙሉ በአርሴናል የምሽቱ ድል ነው። ዴሊ ኤክስፕረስን ተመልከቱ። ጎይኬንዳ ሃርድ ፕሌስ ይላል። ይሄ ፈታኙ ቦታ ለአርሴናል ፈታኙ ምሽት የነበረው እና ይሄ ተጫዋች ግብ ማስቆጠሩ ትናንትም በቅድመ ጨዋታ ግምገማችን ወቅት ቢያንስ ወደ 6 ደቂቃ 7 ደቂቃ ሰጥተን በጊዮኬሬስ ወቅታዊ ብቃት ላይ የአርቴታ ተጠያቂነት እንጂ የተጫዋቹ ብቃት አለመሆኑን አሁንም በተደጋጋሚ እያነሳን እንገኛለን እና በምሽቱም ጨዋታ ይሄ አጥቂ ወደ ግብ መመለስ ችሏል። ዴሊ ኤክስፕረስም ትኩረቱ እሱ ነበር። ዘ ታይምስ እንግዲህ የምሽቱ ልዩነት ከነበሩ ጉዳዮች መካከል ቼልሲ እንግዲህ በዚህ የሽግግር ወቅት ትልቁ ጉዳይ ምናልባት ይሄ በተለየ ትኩረት ሊሰጠው የሚገባው ለቼልሲዎች ከሌሎች ዲፓርትመንቶች የበለጠ አሳሳቢነቱ ከፍ ማለት የሚገባው የግብ ጠባቂ ፖዚሽን የሮቤርት ሳንቼዝ ብቃት። በዚህ ቻናል ረጅም ጊዜ ከኛ ጋር የሰነበታችሁ ከኛ ጋር ቆይታ ያደረጋችሁ ረጅም ጊዜ ስታደምጡን ለቆያችሁ የቼልሲም የአርሴናልም የእግር ኳሱን ቤተሰብ ምናነሳው አንድ አይነት ሀሳብ አለ። ሮቤርት ሳንቼዝን ይዞ ቼልሲ ራሱን ወደ ድል ጎዳና ለማስገባት ብዙ ፈተና ይጠብቀዋል። ሳንቼዝን ተይዞ ቼልሲ ረጅም ማሰብ የለበትም። ይሄ ግብ ጠባቂ ለቼልሲ አይነት ትልቅ ክለብ የሚመጥን አይደለም በማለት በተደጋጋሚ ይሄን ያለምንም ጥርጣሬ ማለት ይሄ ጥያቄ በማይገባበት መልኩ ደጋግመን ስናነሳ ነበር ስለ ሮበርት ሳንቼዝ። እንደውም እናስታውሰው አምና ምን ነበር፣ በ5ቱ ትላልቅ ሊግ አይደለም በ10ሩ ሊጎች ከግብ ጠባቂ በተገኘ ስህተት ነጥብ በማጣት እኮ እንደ ቼልሲ ቁጥር 1 ቡድን የለም። 2ኛ ደረጃ ላይ የተቀመጠው የቱርኩ 6ኛ ደረጃ ላይ የተቀመጠ ክለብ ነበር። አምና እኮ እናስታውሳለን፣ በዚህ ዙሪያ ስንወያይ ነበር። ከግብ ጠባቂ በተነሳ ስህተት ወደ ግብ የተቆጠረ ኳስና ነጥብ በማጣት በኩል ቼልሲ በርካታ ዋጋዎችን ከፍሏል። አሁንም ግን እዚህ ቦታ ላይ እርምት እየተወሰደ አይደለም። በተለይ ከሊያም ሮሲኒየር ተስማሚ የጨዋታ አቀራረብ ጋር በተያያዘ የዚህ ግብ ጠባቂ ለቼልሲ መረብ ጠባቂ ሆኖ መቆም ተገቢነቱ የዛን ያክል ነው። ብዙም አሳማኝ ያልሆነ ግብ ጠባቂ ነው እና ዘ ታይምስ ትኩረቱን ያደረገው በሳንቼዝ ስህተት ላይ በዛሬ ለህትመት የበቃው ጋዜጣ ላይ ትኩረት ያደረገውና የምሽቱ የመሐመድ ሳላህን ሽንፈት በተመለከተ እንዲሁም የአርሴን ቬንገር አዲሱ በቪኤአር ላይ ተፈጻሚ ይሆናል ተብሎ በፊፋ ተቀባይነት ያገኘው የኦፍሳይድ ህግን ይሄ ትንተና ሙያዊ ትንተና የተሰጠበት ትናንትና ኮንፈረንስ ነበር በፊፋ እና እሱም በተመለከተ ነው ዘ ታይምስ በዛሬ ጋዜጣው ይዞ መውጣት የቻለው። ሌላ የምንመለከተው እንግዲህ ዴሊ ሚረርን ነው። እስኬፕ ቱ ቪክትሪ ነው የሚለው። በውስጥ ገጹ ላይ ካገኟቸው ነጥቦች መካከል ሊያም ሮሲኒየር ራሱን ባሳየበት አርሴናል አድቫንቴጅ ወሰደ ነው ያለው። በውስጥ ገጹ ላይ የማድሩክ ዘገባ የሚያነሳው ይሄንን ነው። ሰፊ እና ዴሊ ሚረርም ይዞ የወጣው በአርሴናል
ዙሪያ ነው። እንዲሁም ዴሊ ስታርን ተመልከቱ። የቻናላችንም ቴምብሌን የተጠቀምነው አርዕስት ይህን ይመስላል። የዴሊ ስታርን በተመሳሳይ አይስፖርትም ጋኒንግ ፎር ትሮፊ በሚል ነው በፊት ገጹ ላይ ይዞ መውጣት የቻለው። ሌላ እንግዲህ ዘጋርዲያንም ዙቢመንዲ የጨዋታው ልዩነት ነበር። የዙቢመንዲ ግብ ጨዋታው ላይ ትልቅ ልዩነት የፈጠረች ናት፣ ከቪክተር ጊዮከሬስ ግብ በላይ ይላል። ዘጋርዲያን ደግሞ ጊዮከሬስን ሰሞኑን ወጥረው ከያዙ ሚዲያዎች መካከል አንዱ ነው። በተለይ ኤዲ አረንሰን፣ ይሄ ዘጋቢ በጣም ለአርሴናል ቅርብ እንደሆነ ይነገራል። የዘጋርዲያን ዘጋቢ ነው። በተለይ በዝውውር በኩል በሳመር የዝውውር መስኮት እያንዳንዱን አፕዴት በምናቀብላችሁ ወቅት በተለይ በአርሴናል ዙሪያ የዚህን ዘጋቢ ሪፖርትን በእጅጉ እንከታተል ነበርና ይሄ ዘጋቢ እንግዲህ ዙቢመንዲ እንጂ ጊዮከሬስ አይደለም የጨዋታው ልዩነት ነው የሚለው በውስጥ ገጹ ላይ ከተያዙ ነጥቦች። እንግዲህ የእንግሊዝ ጋዜጦች የዛሬ ትኩረት በአጠቃላይ በእንዲህ መልኩ ነው። በእነዚህ የምሽቱ ጨዋታዎች የምሽቱ ግንኙነቶች በሁለቱ ክለብ መካከል የተደረገውን ጨዋታ ትኩረት በማድረግ የተለያዩ ነጥቦችን ማንሳት የቻሉት። ጨዋታው እንዴት ተመለከታችሁት? ብዙ ኢንተርቴን የሚያደርጉ አዝናኝ ትዕይንቶችን በተመለከትንበት የምሽቱ ጨዋታ አርሴናል 2 ጊዜ የ2 ግብ አድቫንቴጅን ፈጥሮ በፍጥነት የጠበበበት መንገድ፣ የቼልሲ አልሸነፍ ባይነት ለፉክክር ራሱን ያዘጋጀበት፣ ከደቂቃዎች ቼልሲ ከፍ እያለ የሚመጣው የኢንቴንሲቲ እንቅስቃሴ፣ ኢንጌም ማኔጅመንት፣ ሚካኤል አርቴታ ደግሞ የጨዋታውን ብልት ለይቶ በማወቅ በተገኙ አጋጣሚዎች ሁሉ አርሴናል ሩዝለስ ነበር፣ ምሕረት የሌለው አስቆጣሪነትን ነበር ይዞ የገባው በካራክተር ደረጃ። ቼልሲ ደግሞ በጥረት ውስጥ ያለ የቡድን ቅንጅትን ለማምጣትና በጣም የፈጠነ የትራንዚሽን ቡድን ያኔ ሊያም ሮሲኔር ስራ ቅጥራቸው ሲፈጸም አንድ ጉዳይ አንስቼላችሁ ነበር፣ ምናልባት ካስታወሳችሁና የምሽቱን ጨዋታ በትኩረት ለተመለከተ ታች ላይን ላይ አሰልጣኙ እንግሊዛዊ መሆኑ ወጣት መሆኑ እንጂ የቡድኑ የሜዳ ውስጥ እንቅስቃሴ ላስተዋለ ያኔ በዛ ፕሮግራም ስንላቸው የነበረውን የኡናይ ኤምሬን ፋስት ብሬክ ትራንዚሽንን በጣም ስንመለከት ነበር አይደል? በተለይ ሴንትራል ፕሮግረስ የሚያደርጉ እንቅስቃሴዎች ከዊንግ ኳስ ይልቅ እና ወደ ዊንግ ራሱ ወደ ክንፍ የሚወጡ ኳሶች ከአማካይ ክፍሉ ነው እንጂ የሚነሱት ከቢልዳፕ አይነሱ። አሁን ቼልሲ ራሱን በኳሊቲ ለማሳደግ አንዳንድ ጥርስ ተነክሶ ከፕሮጀክትም በዘለለ ለቡድኑ ውጤታማነት የሚያስቡ ከሆነ በነ ሮበርት ሳንቼዝ ቦታ አስፈላጊው ኤክስፒሪየንስ ከቴክኒካል ግብ ጠባቂ ጋር አስፈላጊው ኤክስፒሪየንስ ማለት በተቃራኒ ሆነ አርሴናል ቤት ያለው ኬፓ አሪዛባላጋ የበለጠ ለሊያም ሮሲነር ሲስተም ተስማሚ ነው። በቼልሲ ቤት ቢቆይ ያለው እርጋታ በተለይ የሃይ ፕረስ የተጋጣሚ ጫና ለመሻገር የነ ኬፓ ላይን ብሬኪንግ ፓስ እና በሁለቱም እግር ወደ ሁለቱም የሜዳ ክፍል ጠርዞች በበቂ ሁኔታ ኳስን የማድረስ ቴክኒክ ለእንዲህ አይነት ቢልድ አፕ አመቺ ነው። እነ ቻላባን እነ ፎፋናን ተጋላጭ እያደረገ ግን እነሱ አደጋዎችን ሰርቫይቭ እያደረጉ ነበር ጨዋታን ሲያደርጉ የነበሩት። ጨዋታው በተጀመረ ገና በ7 ደቂቃ ነው የአርሴናል በዘንድሮ ሲዝን ከቆሙ ኳሶች 25ኛ ግብ በማስቆጠር በሁሉም ውድድሮች እንግዲህ በ5ቱ ትላልቅ ሊግ አንደኛ ቡድን እና በቤን ዋይት አማካኝነት ተቆጠረ። የሮበርት ሳንቼዝ ታይሚንግ እና ዲሲዥን በተዳከመበት ከትናንት በስቲያ በነበረው የካራቦ ካፕ ጨዋታ እንደምታስታውሱት የአንቷን ሴሜኒዮ ግብ ኤርሊ ሃላንድ በጨዋታው እንቅስቃሴ ውስጥ ተገኝታል በሚል እና ኳሷ ላይ በርካታ ተጫዋቾች ተሳታፊ ስለሆኑ ኮርና ላይ የነበረው በተለይ በካራቦ ካፕ እየተተገበረ የሚገኘው አዲሱ የቫር ህግ ተፈጻሚ ሆነ። በዚህ መሰረት እንግዲህ በዴድ ቦል ሁለተኛ ኳስ የተጋጣሚ ቡድን ተጫዋች በተጋጣሚ ላይ የሚያደርገው ሙከራ ላይ በቀጥታ የኳሷ እንቅስቃሴ ላይ ተጽዕኖ ካደረገ ኦፍሳይድን
ይሄ በቫር የተሻሻለው ህግ የኮርና ኳስ ላይ በዴድ ቦል የወጣ ህግ ነው። በነገራችን ላይ አዲስ ተፈጻሚ የሆነ ህግ አለ እና አንዳንዴ በውድድር አመቱ መሀል ላይ አጋማሽ ላይ የሆነ ሰዓት ላይ የህግ ተግባራዊ እንደሚሆን ኤፍኤው ያሳውቃል። ነገር ግን በእንዲህ አይነት ጉዳዮች ላይ ያለን ትኩረት በዛ ደረጃ ታክቲካዊ ጉዳይ፣ የቡድን ባላንስ፣ የቡድን እንቅስቃሴ፣ ጉዳት፣ ምርጥ ብቃት ምናምን እንደምንከታተለው እንደነዚህ አይነት መረጃዎች በብዛት የሆነ ትኩረት አያገኙም በኤፍኤውም ይፋ ሲሆኑ። ግን ይሄ ጉዳይ ኦፊሻሊ የተተገበረው ከኦክቶበር ወር አንስቶ ነበር እና በካራቦ ካፕ ጸድቆ ሙከራ እየተደረገበት ነው። በዚህ መሰረት ነው እንግዲህ ከትናንት በስቲያ ጃሪ ጊሌት ግቧ እንድትሻር ለክሪስ ካቨነር ያሳወቁት። ትናንትናም ጨዋታው እንዲቀጥል የተደረገውና እንዲጸድቅ የተደረገው ከዚህ ህግ ጋር ተያይዞ ነው። አወዛጋቢ ጉዳይ ነው የሚሉ በርካታዎች ናቸው። እንግዲህ ሃላንድ ከቆመበት ቦታ የበለጠ የቪክተር ዮከሬስ እንቅስቃሴ በቤን ዋይት ግብ ላይ ተጽዕኖ ነበረው ኦፍሳይድ ለመባል ነው የሚሉት። ይሄ እንግዲህ አንዴ ግቡ ከጸደቀ በኋላ ውጤቱ ከተመዘገበ በኋላ ንትርክና አላግባብ ጭቅጭቅ አርስት ከመፍጠር ውጪ ውጤት ከተመዘገበ በኋላ በነገራችን ላይ እንዲህ አይነት ጉዳይ ሲነሳ ፍትሐዊ አለመሆኑን ማንሳት ያስፈልጋል። ግን በውጤቱ ላይ የሚያመጣው ለውጥ ከሌለ ስለ ሰከንድ ሌጉ ማሰብ የተሻለ ነው። ጨዋታውም አልቋል። አድቫንቴጁ ለአርሴናል የጸደቀ ስለሆነ ማለት ነው እና በቤን ዋይት ግብ አርሴናል ከቆመ ኳስ ይሄ ተጫዋች እንደምታውቁት ለመጨረሻ ጊዜ ለአርሴናል ግብ ያስቆጠረው በ2023/24 ነው። ምን ያክል ረጅም ጊዜ ቤን ዋይት ከግብ እንደራቀ እና የተጫዋች በምሽቱ ጨዋታ ግብ አስቆጥሮ እንደውም በዚህ የጥር የዝውውር መስኮት ወደ ዴቪድ ሞይስ ኤቨርተን ይዘዋወራል መባሉን ተከትሎ የተወሰኑ ሩመርሶች አሉ አሁን በሚዲያ በኩል የሚወጡ። በተለይ ከሰሞኑን ቤን ጃኮብስ በዚህ ዙሪያ ማብራሪያ ሰጥቷል። የአርሴናል ሪኩፕመንት አባላት በተደጋጋሚ በሴንት ጀምስ ፓርክ ተገኝተው ቲሞ ሊቨርሜንቶን መመልመላቸውን ተከትሎ በቅርብ ሳምንት ዘሳን ላይ እያነበብን ነበር፣ እየተከታተልን ነበር መረጃውን። ግን ሊቨርሜንቶ ለ8 ሳምንት ከሜዳ መራቁን ተከትሎ ማንቸስተር ሲቲ የሳመር የዝውውር መስኮት ተቀዳሚ ፕላናቸው እንደሆነ ተያይዞ ተነስቶ ግን አርሴናል በአዲስ መልኩ ቤን ዋይትን ለመሸኘትና እዛ ቦታ ላይ በበቂ ሁኔታ ከጁሪየን ቲምበር ጋር የሚፎካከር ፉልባክ ይፈልጋልና አንደኛው ምርጫ ቲሞ ሊቨርሜንቶ እንደሆነ ሲገለጽ ነበር። ነገር ግን ቤን ዋይት እንግዲህ በምሽቱ ጨዋታ አስቆጠረ፣ አርሴናልን ቀዳሚ ማድረግ ቻለ። ነገር ግን ቼልሲዎች በትናንትናው ጨዋታ አንድ ያስተዋልነው ጉዳይ አለ። የመጀመሪያው አራቱ ተጫዋቾች ጉስቶ፣ ፓልመር፣ ካሴዶ፣ ሪሽ ጀምስ አንበሉ። እንዲሁም በዋነኝነት እናንሳ ሌሎችን ትተን እነዚህ አራት ተጫዋቾች ቢኖሩ የቼልሲ ቲም ዳይናሚክስ የበለጠ የመብላላቱን አቅም ይሄ የሚታወቅ ነው፣ ግልጽ የሆነ ጉዳይ ነው። እነ ሊየም ዴላፕ በፊት መስመር በኩል ቢኖሩ ከነጉይ የበለጠ አፕሮች ሊያደርጉ እንደሚችሉ በተለይ በፊዚካል እንቅስቃሴ ላይ እነዚህ ተጫዋቾች በሌሉበት ግን የነበረው የቼልሲ እንቅስቃሴና ከስጋት ነፃ ሆነው አሁን ለስህተቱ መብት ያበጁና የውጤት ልዩነቱን አጥብበዋል ሊያም ሮሲኒር። ግን ቼልሲ እንደ ቡድን ከረፍ በፊት ሲጀምሩ የነበረው ኳሶችን በደንብ አስተውላቸዋል። ሪስክ እየወሰዱ ተጫዋቾች ይሳሳታሉ። አንዳንድ ፖዚሽናል እንቅስቃሴ ቅርጽ ለመያዝ የሚደረግ ጭንቅንቅና ውጥረት ነበር። እንደዛም ሆኖ ግን ታግለው ወደ ፎርሜሽናቸው እየገቡ የበለጠ ጌሙን ኮንትሮል አድርገው በጣም በፈጣን ትራንዚሽን በፍጥነት አርሴናል ፋይናል ሰርድ የመጫወቻ ክልል ውስጥ ቼልሲዎች በተደጋጋሚ ይገቡ ነበር በፈጣን ትራንዚሽን። ይሄ የሚያሳየው ምንድን ነው? ከመጀመሪያ አሰልጣኙን ሙያዊ ግምገማ ማድረግ ካለብን ታክቲካል አፕሮቹን እንመልከት። በቼልሲ ቤት በስትራስበርግ ደረጃ ደግሞ በሰራው ስራ ከሆነ ይሄ አሰልጣኝ ታክቲሽያን ነው። ምናልባት በዓለም ላይ ከሚገኙ ሚዲያዎች ሁሉ ብቸኛ ልትሉ ትችላላችሁ። በዚህ ሚዲያ ነው ሊያም ሮሲኒርን ከኤንዞ ማሬስካ ተሽለው ወይም ጥሩ ሆኖ አይደለም። አሰልጣኙን በሙያዊ እይታ
ይሄ ስላለው ካሪዝማ ስላለው ኤክስፒሪየንስ አይደለም። ምክንያቱም ዘመናዊ እግር ኳስ የሚፈልገው አዲስ ኢነርጂ ነው እንጂ ኤክስፒሪየንስ ቦታ የለውም በዘመናዊ እግር ኳስ። ምክንያቱም አርቴታን ተመልከቱ፣ የትናንትና የቼልሲ ተጋጣሚ 6 ዓመት ይሄ ቡድን እኮ ያመነውን ፕሮሰስ የሰራው የአሰልጣኝነት የዋና አሰልጣኝነት ኤክስፒሪየንስ ኖሮት አይደለም። እነ ሴስ ፋብሪጋዝ የሚሰሩትን ዣቪ አሎንሶ ከማድሪድ ቢሰናበትም በሌቨርኩዘን እነ ቲያጎ ሞታ፣ ቪንሴንት ኮምፖኒ ከበርንሌ ወደ ባየር ሙኒክ ተመልከቱ እድገት። ኤንዞ ማሬስካ ከሌስተር ወደ ቼልሲ ነው የመጡት። ስለዚህ ዘመናዊ እግር ኳስ የሚፈልገው አዲስ ኃይልና ጉልበት አዲስ ፍላጎት ነው እንጂ የቆየ የዘመነ ኤክስፒሪየንሱን አድቅቆ ያሳደገ ሳይሆን አዲሱን ዘመናዊ እግር ኳስ በአዲስ ፍላጎትና ኢነርጂ በራሱ ቅኝት ይዞ የመቅረብ ነው። ለዚህ እኮ ነው እንደ ወትሮ የነ አንቶኒዮ ኮንቴ ተፈላጊነት፣ የነ ጆዜ ተፈላጊነት፣ የነ አንጀሎቲ ተፈላጊነት ከገበያ ላይ እየጠፋ የመጣው። ምን ሰማው ስሞች አሁን ላይ የወጣት አሰልጣኞችን ስም ነው ወይም ዘመናዊ እግር ኳስን የተቀላቀሉ ናቸው። ለዛ ነው ሊያም ሮሲነርን ሳንመለከት አንተች አሰልጣኙ አንድ አቅም አለው ስንል የነበረውና የመጀመሪያ ስታንፎርድ ብሪጅ ጨዋታ በእንዲህ መልኩ መንቀሳቀሱ መጫወቱ የሚያስደንቅ ነው። በጣም ክሬዲት ያስፈልገዋል አሰልጣኙ። የሚጫወተው እኮ ከሊጉ አንደኛ ደረጃ ላይ ከሚገኝ ቡድን ነው። በ17 ነጥብ የሚርቀው በብዙ ርቀት ጥንካሬው የሚስተዋልበት ቡድን ላይ እንዲህ አይነት የተጫዋቾች በራስ መተማመንና ይዘው የመጡት የጨዋታ ስታይል እንዲተገብሩ ነፃነት መስጠት የአሰልጣኙ ማድነቅ ያስፈልጋል። እንግዲህ ኤንዞ ማሬስካ በዚህ አሰልጣኝ ደረጃ ነፃነት ቢሰጣቸው በቼልሲ ቤት ብለንም እንድናስብ ያደረገም የምሽቱ ጨዋታ ነበርና ከረፍት በፊት የቼልሲ በጣም የፈጠነ መልሶ ማጥቃት የመጨረሻ ውሳኔ ግን ደካማ የሆነበት፣ አርሴናል ይዞ የሚሄዳቸው ወደፊት የሚያጠቃቸው መንገዶች ሁሉ በአርሴናል በኩል ያስፈራል። በጣም ለአደጋ ይቀርባሉ። እንግዲህ በምሽቱ ጨዋታ አርሴናል ሱፐር ክሊኒካል ሳይሆን ክሊኒካል ሆኖ ነው ያጠናቀቀው እንጂ ሱፐር ክሊኒካል ቢሆን የነ ትሮሳርድ ኳሶች የነ ሳካ ኳሶች ወደ ግብ ይቀየሩ ነበር እና ከረፍት እንደገቡ በ0.95 ኤክስጂ ላይ የሚገኝ ኳስ ነው ያስቆጠረው ይላል የዘጋርዲያኑ ዘጋቢ። አድማጮች፣ የእንግሊዝ ሚዲያ አንድን ጉዳይ ከያዘ አይለቅም፣ ቢያሳምን ራሱ አይለቅም። እንከም ማውጣት ይችላሉ ማለት አንድን ነገር ቆፍረው ማውጣት ይችላሉ። ከዛ ውስጥ የፈለጉትን ትችት በፈለጉበት መንገድ አውጥተው ማብጠልጠልም ማጣጣልም የፈለጉትን ተጫዋች አንስተው ማፍረጥ ይችላሉና ቅድም ባሳየኋችሁ ዘጋርዲያን ዘገባ ላይ ውስጥ ላይ ያገኘሁት ኤዲ አረንሰን ምን ይላል መሰላችሁ? አትሌቲክስ ላይም ይሄንን ዘገባ ተመልክቻለሁ። ዮከሬስ ወደ አስቆጣሪነቱ ተመለሰ የሚለውን ቃል ኔክስት ዊክ እንመልከት። አንድ አማተር ተጫዋች የሚያስቆጥረውን ግብ ነው ያስቆጠረው ይላል። እንግዲህ የመጨረሻ ተች የተነካው በዚህ ተጫዋች ነው። እዛ ቦታ ላይ የተገኘው ይሄ ተጫዋች ነው። ያስቆጠረውና ግቡ የተመዘገበው በዚህ ተጫዋች ነው እና በእንዲህ መልኩ መዘገብ ሚዲያው ማጥቃት የፈለገውን ተጫዋች እንዴት ወጥሮ እንደሚይዝ ነው የሚያሳየን። ስለዚህ የሀገራችንን ሚዲያ ዲፕሊኬት አድርገው የሚያቀርቡት ዘገባ የነዚህ ሪፖርተሮች ነው። በራሳችን እይታ የጎከሬስን ታክቲካል አፕሮች እንመልከት ብዬ ስከራከር የነበረው ለዚህ ነው። ይሄ አጥቂ በዚህን ሰዓት ያውም በዚህ ፍላጎትና በዋንጫ ረሃብ ውስጥ ያለ ቡድን ውስጥ የዚህ ተጫዋች አስቆጣሪነት አቅም በታክቲክ አፕሮች ቢታገዝ አርሰናል ከዚህ በላይ የነጥብ ልዩነቱን አያሰፋም። አርቴታ ነው ለዚህ ተጫዋች በቂ ሰርቪስ የሚደርስበትን ሲስተም ያልተገበረው እንጂ ይሄ ተጫዋች አሁንም አስቆጣሪነቱ ምንም አይነት ጥያቄ የሚቀርብበት ጉዳይ አይደለም። በዚህ ሂደት ነው እንግዲህ እዛ ቦታ ላይ አሁንም በተደጋጋሚ የማነሳላችሁ ሰርድ ፒን ፖይንት ላይ ነው የተገኘው። ሶስተኛው የፒኒንግ ሲስተም ስትራይከሮች በነገራችን ላይ ድሪል ሲሰራ የፔፕ ጋርዲዮላን የ2 ሰዓት ተኩል ምናምን ድሪል በአንድ ወቅት አይቼ ነበር። ማለት
የአሰልጣኝነት ስልጠና ሲሰጥ ለትላልቅ አሰልጣኞችና አጥቂዎችን ሲያሰሩ ስለ ፒኒንግ ሲስተም ድሪል ሲሰሩ 3 አይነት ስትራቴጂ አለ። አራተኛው የመጨረሻ ታርጌት ማን መሆን ነው። በቃ ይሄ ያለቀለትን ኳስ የማግኘት የምሽቱ አይነት አጨራረስ ነው። ግን በ3 ፒን ፖይንት የዚህ አጥቂ ተለዋዋጭ እንቅስቃሴ እንደ ቡድኑ እንቅስቃሴ ላይ መሰረት ያደረገ ነው። ይሄ ተጫዋች እኮ ከሰርቪስም ከሪትምም ውጪ ነው። ለምሳሌ የምሽቱን ጨዋታ የጊዮከሬስን ግብ ለተመለከተ በደንብ ላስተዋለ የትኛው ግብ ነው የሚመቸው ለማስቆጠር? ጊዮከሬስ መጀመሪያ የያዘው ፖዚሽንና ሳካ ኮንትሮል ያደረገበት ፖዚሽን ነው ወይስ ያስቆጠረበት ሁለተኛው ፖዚሽን ነው? የሁለተኛው ፖዚሽን እኮ 50-50 ነው። የሳንቼዝ ስህተት ታግዞበት ነው ጊዮከሬስ ያስቆጠረው አይደል? ግን በትክክል ይሄ ተጫዋች ሰርቪስ የሚያገኝ ቢሆን ሳካ መጀመሪያ ኳሷን ኮንትሮል እንዳደረገ በቀኝ እግሩ ማይነስ ቢያደርግ ተጫዋቹ የመጨረሻ ተቹ የሳንቼዝም ዲፍሌክሽን አይኖረውም። ሳንቼዝም ከግቡ ወጥቶ ኳሱን ለማዳን አይጠርም። ሳካ ያን ኳስ ማይነስ የሚያደርገውን ኳስ መልሶ እንደገና እዛ ጋ ያለውን ተጫዋች ለመቀነስ አብዶ ሰርቶ ነው በ3ኛና 4ኛ ስቴፕ ፓስ ያደረገው። ግን የመጨረሻ ቀላሉ ስቴፕ የነበረው የመጀመሪያ ተቹ ላይ ኳሷን ኮንትሮል እንዳደረገ ማይነስ ቢያደርግ ጊዮከሬስ ያስቆጠራል። በሁለተኛው ስቴፕን ያስቆጠረው ይሄ ነው ሰርቪስና የቡድን ሪትም ልዩነቱ። በቀጥታ ይሄ ተጫዋች ታርጌት ማን ቢሆን ሳካ ያን ኳስ ለአብዶ አይጠቀምም፣ በቀጥታ ፓስ ያደርጋል። ለምን? የሚሰራበት ሲስተም ለታርጌት ማን የትኛውም ሞመንት አጋጣሚ ቢሆንም ወደ 9 ቁጥር አጥቂ ታርጌት የሚያደርግ ነው። ይህም ፍሎ ነው አርቴታ አሁን በራሱ የቡድን ቅኝት ውስጥ ሳይተገብር ረጅም ሳምንት ተጫዋቹ ሲጨፈጨፍ እሱም ሲታች 39 በመቶ የቡድኑን የፖሴሽን ልቀትን ያዳከመ ሲባል ያለ አጥቂ የአርቴታ ቡድን ተገንብቶ የጊዮከሬስ መምጣት ቡድኑን ኦቨርሎድ እየፈጠረ በ10 ተጫዋች ነው የሚጫወተው እየተባለ የሚተቸው በዚህ አይነት የአርቴታ የሲስተም ሪትም ምክንያት ነው። ስለዚህ ኤዲ አረንሰን አሁንም ጊዮከሬስን ጠምዶ ይዟል። በነገራችን ላይ ስለ 8ቱ አተች የመጀመሪያ ጉዳዩ ከኦፕታ በፊት የጻፈው እሱ እና ኦፕታ ከዛም በኋላ በራሱ ማረጋገጫ አስቀምጦ ነው ስለ 8ቱ ተች ከሊቨርፑል ጋር ስለነበረው ጨዋታ ማብራሪያ የሰጠው እንጂ መጀመሪያ የጻፈው ይሄ ጋዜጠኛ ነው። ያው ግላዊ ትንተና ነው ስለሆነ በሀሳቦች ልዩነት እናምናለን፣ እንደ ባለሙያ ይከበራል። በሀሳቡ ግን በተቃራኒ ቆመን ያ ዘጋቢ የሚያነሳቸው ነጥቦች ሁሉ አሳማኝ ከሆነ እንቀበላለን፣ አሳማኝ ካልሆነ በእንዲህ መልኩ በተቃራኒው ሀሳቡን ምን ሞግት ይሆናል እና በ0.95 ኤክስጂ ላይ የሚገኝ ኳስ አስቆጥሮ ክሬዲት ማግኘት የለበትም ነው አሁን የዚህ ዘጋቢ ትንተና። እስቲ ገብታችሁ ሰብስክሪፕሽን አለው ዘጋርዲያን ላይ ተመልከቱ። 2-0 አደረገ አርሴናል ጨዋታውን። ብዙም ደቂቃ ሳይቆይ አርሴናል ጨዋታውን 2-0 እንዳደረገ እዚህ ጋር ነው አሁን ሊያም ሮሲኒየር ሊደነቁ የሚገባው። አንድ ይሄ የአሰልጣኝ ታክቲክ ብላት፣ ጨዋታን የማንበብ ትኩረት፣ እያንዳንዱን የጨዋታ የሜዳ ክፍል እንቅስቃሴ ስፔስን፣ የተጫዋቾችን ፍላጎት፣ በተጫዋቾች ስህተት የሚቆጠሩ ግቦችን፣ የተጫዋቾች ፍሌክሲቢሊቲን፣ አዳፕቲቢሊቲ ምናምን የሚከታተሉ አሰልጣኞች በጣም የታክቲካሊ ጁኒየር የሆኑ አሰልጣኞች ሜዳ ውስጥ ለአንዲት ታክቲክ መበላሸት መንስኤ የሆኑ ተጫዋቾችን በማቆየት እርምት መውሰድ አይፈልጉም። ምክንያቱም የቡድኑ ሪትም እየተበላሸ ይመጣል ብለው ስለሚያስቡ። ጋርዲዮላ ደግሞ ክሎፕ ተጫዋች እያበላሸ ነው የሚሻሻለው ይሉና ይታገሳሉ። አንዳንድ ደግሞ ዘመናዊ እግር ኳስ ያመጣቸው ወጣት አሰልጣኞች ተጫዋች ታክቲካል አፕሮቹ እየተበላሸ ከመጣ የቲሜ ባላንስና ሪትም ይበላሻል ብለው ስለሚያስቡ ይሄ ኢሚዲየት ኢፌክት በፍጥነት ነው ውሳኔ ውስጥ የሚገቡት። ልክ የጊዮከሬስ ግብ እንደተቆጠረ ሮሲኒየር በፍጥነት ነበር የአቼፖንግንና የማርክ ግሪን ለውጥ በፍጥነት የለወጡት። ለመሰላቸው አድማጮች አቼፖንግ የተሰለፈው እንደምታውቁት በቀኝ ፉልባክ ቦታ ነው። የተቀየረው ግን በባዲያሺል ነው። ከዛም በኋላ
ፎፋና ወደ ቀኙ የሜዳ ክፍል እንዲያዘነብል አደረጉት። ከዛም በኋላ በጃሬል ሃቶ ቀየሩት። ነገር ግን እዛ ጋር የፈለጉት ዋነኛ ምክንያት በደንብ ከተመለከታችሁ ዙቢመንዲና ኦዲጋርድ በጣም በላይንግ ብሬኪንግ ፓስ አንድሬ ሳንቶስንና ኤንዞ ፈርናንዴዝን መቆራረጥ ጀመሩ። ከረፍት እንደገቡ በደንብ ካስተዋላችሁ የአርሴናል ሃይ ፕረስ በጣም ያስፈራ ነበር፣ ተደጋጋሚ ሙከራ። ስለዚህ በላይን ብሬኪንግ ፓስ ተቆርጦ የመጣን ኳስ ፕረስ ለማድረግ ቼልሲ ጎሏል። አንድ ትርፍ የፊት መስመር ተጫዋች የአርሴናል ሴንተር ባኮች አማካዮችን እንዳይረዱ እነ ማርክ ጊን አስገብቷል። ሊያም ሮሲኒር ያ ተጫዋች በፓስ እየጎደለ ነው። በተቃራኒው ደግሞ ወደዚህኛው የሜዳ ክፍል ስንመጣ ደግሞ አቼፖንግ ልክ እንደ ፉልባክ ይሄ ቦታው ላይ ያተኮረ ወይም እንደ ጨዋታው ሙቭመንት ኢንቨርት እያደረገ አማካዩ የሚረዳ ወደ ዋይድ ኤሪያዎች የሚወጣ ኳሷ ለምሳሌ እየተንከባለለች ወደ ፋይናል ሰርድ የሚገባ ከሆነ ይሄ ኤሪያ ፖሴሽንን ለማሸነፍ ቶሎ ለውጥ አድርገው ለሪከቨሪ የሚያመች ፖዚሽን የሚያዝ ይሄ የኤክስፒሪየንስ እጦት ስለነበር በፍጥነት ይህን ተጫዋች ቀየሩት። ልክ ባዲያሽን ሲገባ ደግሞ ለምንድን ነው በተቃራኒ ቶሎ የቼልሲ ማጥቃት ከአርሴናል ሃይፕረስ ወደ ቼልሲ ሃይፕረስ እና ማጥቃት ተቀየረ። የጨዋታው እንቅስቃሴ ዋነኛ ምክንያት ይሄ የሚጎለው ተጫዋች 10 ቁጥርም አይደለም፣ ወደ ቀኝ አዘንብሎ ወደ እና ስቲቫው ተጠግቶ የሚጫወትም አይደለም፣ እንደ 9 ቁጥርም ወደፊት ፈንጠር ብሎ የተጫወተ ይሄ ፍሪ ሮል የሆነ ነገር ግን የጨዋታ አስተዋጽኦ ምንም ያልታየ ተጫዋች ሆነ ስፔናዊው። ጋርናቾ ሲገባ ግን ኔቶ በፔኔትሬሽን ሁለቱን ክንፎች ላይ እየገባ እንዲጫወት ነፃነት አገኘ። እዛ ላይ ደግሞ በድጋሚ እንትናን ደገሙት፣ ጆዋው ፔድሮን አስወጡት። ስለዚህ ለኔቶም ለጋርናቾም ለስቲቫውም ከዛም በኋላ በተደጋጋሚ ያየ ነው በጣም የአርሴናልን ሶስቱን የሜዳ ክፍል ግራውም ቀኙም መሀሉንም እየሰበሩ የሚሮጡ የነበሩት የቼልሲ ክንፎች ጥብቅ በነበረው የአማካይ ስፍራና የተከላካይ ክፍል የጋራ ኳሶች መብዛት ላይ ቼልሲ በነፃነት ለመቀባበል ስፔስ አጣ። በአካል ብቃትም እየተበለጠ መጣ። ስለዚህ ፔኔትሬት የሚያደርጉ ፈጣን ተጫዋቾችን ነው ሜዳ ውስጥ 3 ዊንገር ነበር። በነገራችን ላይ እነዚህ 3 ተጫዋቾች አብሮ በጋራ በቋሚነት ተሰልፈው አያውቁም። ጋርናቾ፣ ኔቶና ስቲቫው በዚህ ቅንጅት የቼልሲን ኢነርጂና ፍሎ ከአማካዩ ላይ ጭንቅ የሚቀንስ ምክንያቱም ዊንገሮች በፈተኑ ቁጥር ዲፕ ላይን ፕሌይ ሜከሮች ወደኋላ ያዘነብላሉ። ያኔ አማካዩ ነፃነት ያገኛል። አርሴናል የጀመረውን ላይን ብሬኪንግ ፓስ ደግሞ ባዲያሺል እየሄደ እንዲቆርጥ ተደረገ። አንዷን እንቅስቃሴ ላስታውሳችሁ። ባዲያሺል ቢጫ ካርድ የተመለከተው ሳካ መጥቶ ከኋላ በኩል ሳካን ሆን ብሎ ፋውል ሰርቶ ባጨናገፈው የኳስ እንቅስቃሴ ላይ ልክ ያቺ ኳስ የመጣችበትን ሲስተም ካያችሁ በላይን ብሬኪንግ ፓስ ነው እና የተፈለገው ሚና ይሄንን ነው። ልክ አርሴናል ወደ አደጋ ክልል ሲቀርብ በባዲያሺል ታይሚንግ ኳሶችን ማስጣል ነው የመጀመሪያ አደጋን የቀረፉበት። ይሄ አሁን ምን ያክል ታክቲካል ብልሃታቸውን ያሰልጣኙ የሚያሳይ ምንም አይነት ኤክስፒሪየንስ ላይኖራቸው ይችላል በዚህ ቶፕ ሊግ ላይ ግን በቂ የሆነ ተስፋ ሰጪ እንቅስቃሴ ያሳይተዋል። ከአርሴናል ጋር በተደረገ ፍልሚያ ክሬዲት ሊሰጣቸው ይገባል። እርግጠኛ ነኝ የአርሴናል ደጋፊዎችን በዚህ ሀሳብ የሚስማሙ ይመስለኛል። እንደጠበቁት አልነበረም። ቼልሲ በጣም ተጭኗል፣ በጣም ጫና ፈጥሯል። በተለይ አስደናቂ ቴክኒክ በምሽቱ ጨዋታ እኮ አድማጮች እስቲ ማን ኦፍ ዘ ማች ማን ነው ለእናንተ በጨዋታው የነበረ ብትባሉ ማንን ትመርጣላችሁ? በምሽቱ ጨዋታ በእንዲህ አይነት እኔ የምሽቱ ጨዋታ የበለጠ አዝናኝ ይሄ ደጋግመን የምናየው አይነት ጨዋታ ኢንድ ቱ ኢንድ ጌም ነበር እና ያኛውን ቡድን ያጠቃል የሚያጠቃል ክፍት ነበር ጨዋታው። ለዛ ነው 5 ግብ የተመለከትነው። ግቦቹ የተቆጠሩበት መንገድ ደግሞ ስናይ የበለጠ በኦቨርሎድ የመጡ ግቦች ስለሆኑ ጫናውን ለመፍጠር ያ ቡድን ያለውን አቅም የተጠቀመበት የጨዋታ መንገድን ያስተዋል። ጋርናቾ 2 ግብ አስቆጠረ ከቤንች ላይ ተነስቶ በተሰጠው ታክቲካል አፕሮች። ስለዚህ ይህም ተጫዋች ገብቶን ጨዋታን የመቀየር
ኤክስፒሪየንሱን በቼልሲ ቤት ማዳበሩን በእንዲህ አይነት ትላልቅ ጨዋታውን ጋርናቾ ቢተቸው ትላልቅ ጉዳዮች ምንድን ነው? የውሳኔው አቅም፣ ትላልቅ ጨዋታዎች ላይ ልዩነት የመፍጠር ኳሊቲ፣ ለቶፕ ሲክስ ክለብ እንደሚጫወት ተጫዋች ያለው ኃላፊነትና ፋይናል ዲሲዥኑ ሁሌም ሚዛናዊ አይደለም በሚል አይደል ቢታማው ይሄ ተጫዋች። ነገር ግን ይሄ የመጀመሪያ ዙር ውጤቱ ለቼልሲ ተስፋ አስቆራጭ እንዳይሆን ካደረጉ ጉዳዮች መካከል የጋርናቾ የሚሽቱ ኢፌክቲቭ የነበረ ለውጥ ነው። በዚህ መልኩ ነው ሊያም ሮሲኒየር የሁለት ግብ አድቫንቴጅን በጋርናቾ ግብ ወደ 2-1 መቀየር ይቻላል። ከዛም በኋላ ነው እንግዲህ ለእኔ በግሌ የምሽቱ ጨዋታ ኮከብ እንግዲህ ቪክተር ጊዮኬሬስ ነው የተመረጠው። አንድ ግብ አንድ አሲስት ስላደረገ በተለይ የመጨረሻዋ ለዙቢመንዲ የነካተች ይሄ ሜዳ ውስጥ በመቆየት የሚገኝ ኤክስፒሪየንስ፣ ይሄ በጣም የተብላሉ ተጫዋቾች የሚነኳቸው አንዳንድ ኳሶች ላይ ቴክኒሻል ናቸው አይደሉም ምናምን የሚል ጥያቄ ይነሳል። ጊዮኬሬስ ቴክኒሻል ላይሆን ይችላል፣ ግን የሜዳ ውስጥ ኤክስፒሪየንስ እንዳለው የምትመለከቱ እስቲ ግቧን መልሳችሁ ሃይላይቱን ተመልከቱ። የቼልሲ ተከላካይ በጣም በአግሬሲቭ እየመጣ ነው። ኳሷን ወጋ ብቻ ነው ያደረገው። ፓስ ቢያደርግ ከዙቢመንዲ ይርቅበታል። አንድ ተች ነው የነካት። እዛ ጋር ግን የዙቢመንዲን ይሄ በጣም አማካይ ስፍራ ላይ ረቂቅ ኳሶችን ከሚጫወቱ ዘመናዊ እግር ኳስ ካፈለቋቸው ምርጥ ወጣት አማካዮች ውስጥ አንዱ አሁንም ማርቲን ዙቢመንዲ መሆኑን በሌላ ጨዋታ በሌላ የምሽቱ ድግስ ያየንበት ነው። እንደዚህ አይነት አጨራረስ አጥቂ የክንፍ ተጫዋች ቢጨርስ ሊያስገርመን አይገባም። አማካይ ነው። አማካይ በባላንስ ቦክስ ውስጥ ሲሸውድ ኃላፊነቱ እኮ ቀላል አይደለም። ያ ኳስ ቢነጠቅ የዙቢመንዲ ቦታ ተበርግዷል። በቀጥታ ቼልሲ ሊያስቆጥር ይችላል። ያውም እነዛ ፈጣን ተጫዋቾች እያሉ የተጋጣሚ ቦክስ ውስጥ በኃላፊነት እንዲህ አይነት ውጤት የጠበበበት ፊክስቸር እና የደርቢ ስሜት ያለበት ለተፎካካሪነት እላስጨራሽ ትግል እየተደረገ ቼልሲ ያሉትን አማራጮች በአጠቃላይ ጥይቶችን እየተጠቀመ ነው። ከቤንችም ሜዳ ውስጥም ያለው ኃላፊነቱ ቀላል አይደለም። በዛ ደቂቃ እንደዛ አይነት ቴክኒክ የትኛውም ተጫዋች አልገመተም። ዙቢመንዲ እንደመጣ ነው ኳስና መረብን ያገናኛል ብሎ አብዛኛው የእግር ኳስ ቤተሰብ የሚጠብቀው። እስቲ አንድ ጉዳይ አድማጮች፣ ለንጽጽር አይደለም፣ በዘንድሮ ሲዝን ስለሚያሳዩት ብቃት አይደለም፣ እዛ ፖዚሽን ላይ ኳስ ተገኝቶ የአጨራረስ ኳሊቲና ይሄ ገዳይ የመሆንን አቅም የትኛው ተጫዋች ላይ ነው ያስተዋላችሁት? አሁን ራይስ ከቦርንማውዝ ጋር እዛው ፖዚሽን ላይ ሳካም ሰጥቶት እንደዚህ የተመለሰ ኳስ ጊዮኬሬስም 5 ተከላካይ ሆልድ አድርጎ ራይስ አስቆጥሯል። ግን የዙቢመንዲ ምን ያክል የቴክኒክ አቅሙ የላቀ መሆኑ የምትመለከቱት ፖዚሽኑም የኳሷ ማመጣጥም ሲስተሙም አንድ አይነት ነው። ግን የበለጠ ኮምፈርተብል የሆነ ጎል በግርግር መሀል የተቆጠረ አይደለም፣ ደጋግሞ ነው ያስቆጠረው። ማለት ቴክኒካሊ እዛ ጋ የሸወደበት ኳሊቲ ዙቢመንዲ ውስጥ ያለውን የኳስ አረዳድ እግር ኳስ ብሬን ውስጥ ነው ሲባል የነ ዙቢመንዲ አይነት ተጫዋቾች በእንዲህ አይነት ጠባብ ስፔስ ውስጥ የሚያሳዩት አጥቂ አንዳንዴ የማያደርገውን ካራክተር እኔ እዛ ጋ የዙቢመንዲ ቴክኒክ በጣም ያስደነቀኝ አጨራረስ ነው እና ለእኔ በግሌ የጨዋታ ኮከብ መምረጥ ካለብን ወይ ዙቢመንዲ ነው ወይ ስቲቫኦ ነው የጨዋታው ልዩነት የነበሩት፣ ወይም ለእግር ኳሱ ቤተሰብ አዝናኝ እግር ኳስ እንድንመለከት ያልባከነ ምሽት። ምክንያቱም አብዛኛው የእግር ኳስ አፍቃሪ ጠዋት ላይ ወደ ስራ የሚሄድ ነው እና ምሽቱን በዛ መልኩ ያውም የካራቦን ጨዋታ የደርቢነቱ ስሜትና የሁለቱ ታላላቅ ክለቦች ግንኙነት መሆኑ እንጂ አብዛኛው የእግር ኳስ ቤተሰብ በሌላ ፊክስቸር ቢሆን የዚህን ያክል ትኩረት አያገኝም ነበር በሚዲያ ደረጃ። እና ሰሚ ፋይናል መሆኑ ሁለት የለንደን ተቀናቃኞች ደርቢ ጨዋታ ስለሆነ የበለጠ እንዲህ አይነት ጌም ላይ ለጨዋታው ውበት ለጨዋታው ድምቀት የበለጠ ውበት የሰጠ አይነት ግብ ዙቢመንዲ ማስቆጠር የቻለው። ቼልሲ አሁንም ሪያክት ለማድረግ ባለማቋረጥ ባደረጉት ጥረት በድጋሚ ወደ 3-2 የተመለሰውን ግብ
አሊያንድሮ ጋርናቾ አስቆጠረ። ጨዋታው 2-3 በሆነ በአርሴናል የመጀመሪያ ዙር አሸናፊነት ተጠናቆ አርሴናል እንግዲህ አዌይ ማች አድቫንቴጅ ይዞ እንግዲህ ይሄ አዌይ ማች ጎል ምናምን የሚባለው ህግ የለም። ነገር ግን አዌይ ማች አድቫንቴጅ እንግዲህ በድል መቶ አንድ ቡድን በሜዳው የበለጠ ውጤትን ለማስጠበቅና ሆም አድቫንቴጅን ለመውሰድ ይቸገራል ተብሎ ስለማይጠበቅ የበለጠ ይሄ ጨዋታ ለአርሴናል ድሉ ትልቅ ትርጉም ነበሩ። በዘንድሮ ሲዝን ግን አርሴናል ካስቆጠራቸው የሴት ፒስ 25 ኳሶች ውስጥ 18ቱ ከኮርና መቆጠራቸው በሁሉም ውድድሮች በዘንድሮ ሲዝን ግንባር ቀደም ያደርገዋል። አርሴናል እንግዲህ ባለፉት 10 ጨዋታዎች ከቼልሲ ጋር ባደረገው ምንም አይነት ሽንፈት አላስተናገደም። ነገር ግን ከዛ በፊት በነበሩ ጨዋታዎች በ13 ጨዋታ ማሸነፍ የቻለው 3 ነበር አርሴናል። አርቴታ አዲስ ሪካርድ ማለት ነው። ባለፉት 10 ጨዋታዎች ምንም አይነት ሽንፈት አላስተናገደም። ከዛ በፊት በነበሩ ደግሞ 13 ጨዋታዎች የአርቴታ ቡድን ማሸነፍ የቻለው 3 ብቻ ነበር። ይሄ ትልቅ የቡድን መሻሻል፣ የውጤት እድገት ከሚያሳዩ ነጥቦች መካከል በዋነኝነት የሚጠቀስ ነው። የሊያም ሮሲኒየር እንግዲህ 7ኛ ተከታታይ ከማሩሲዮ ሳሪ በመቀጠል 7ኛ አሰልጣኝ ናቸው። 2018 ላይ ነበር ማሩሲዮ ሳሪ የመጀመሪያ የሆም ጨዋታቸውን በድል የጀመሩት። ከዛም በኋላ የትኛውም የቼልሲ አዲስ አሰልጣኝ የመጀመሪያ የሜዳን ጨዋታ በድል የጀመረ የለም። አብዛኛው አሰልጣኝና ይሄ ምናልባት 7ኛ አሰልጣኝ ናቸው። ሊያም ሮሲኒየር ከነዚህ 7 አሰልጣኞች ውስጥ 5ቱ በአቻ ሲጠናቀቁ 2ቱ በሽንፈት ነው። የመጨረሻው ጨዋታ በአርሴናል ሽንፈት የቀመሱት ሊያም ሮሲኒየር ናቸው። ለመጨረሻ ጊዜ በመጀመሪያ የሜዳ ጨዋታቸውንና ትውውቃቸውን በድል የጀመሩት 2018 ኦገስት ላይ ማሩሲዮ ሳሪ ነበሩ። በስታንፎርድ ብሪጅ የነበረ ጨዋታ ማለት ነው። ይሄ አስደናቂ ሪካርድ የሚካኤል አርቴታ አርሴናልም ለ10 ተከታታይ ጨዋታ በሁሉም ውድድር 8 ደግሞ በእንግሊዝ ፕሪሚየር ሊግ በተደረጉ ጨዋታዎች ላይ እንግዲህ ያለመሸነፍ ጥንካሬን እንዳስቀጠለ የቆየበት ምሽት ሆኖ ተመዝግቧል። ለሚካኤል አርቴታም ለተጫዋቾችም ትልቅ መነቃቃት የሚፈጥር ይሄ በነገራችን ላይ እንዲህ አይነት ድል የውድድሩን አይነት አይደለም፣ ወይም እዚህ ጋር የሚገናኙት የተፎካካሪ ቡድኖች ጥንካሬ መመዘኛ ብቻ አይደለም። ሳይኮሎጂካሊ ቡድኑ የአሸናፊነት ሪትምን በሳምንቱ አጋማሽም እየተጫወተ ያንን ሪትም አለማጣት ነው። በነገራችን ላይ በፕሪሚየር ሊግ ካሁን በኋላ ያሉ ፊክቸሮች ናቸው ለእያንዳንዱ ክለብ እሳት የሚሆንበት። ለመሰላችሁ በቀጣይ 3 ሳምንት አንድ ቡድን 8 ጨዋታ ያደርጋል። በተለይ በሁሉም ውድድሮች የሚሳተፍ አሁን ለአርሴናልና ለሲቲ በዋንጫ ፉክክሩ ላይ ትልቁ አደጋ የሚሆነው አንድ ትርፍ 90 ደቂቃ አላቸው ሁለቱም በሜዳቸው የሚጠብቁት። ይሄ ደግሞ በዋንጫ ፉክክሩ ላይ ከትልቅ ፊክቸር ቀደም ብሎ ሊደረግ ይችላል። የፈለገ ነገር በሆም አድቫንቴጅ ቢደረግ እንኳን ቀጣይ ጨዋታን ታሳቢ ተደርጎ ስለ ማች ፊትነስ ሙከራ መደረጉ አይቀርም። አሁን ኦቨርሎድ የሚፈጠርበት ወቅት ነው። ሻምፒየንስ ሊግ አለ፣ ኤፍኤ ካፕ አለ፣ አርሴናልና ሲቲ ካራቦ ካፕ አላቸው የመልስ ጨዋታ ከሲቲና ከቼልሲና ከኒውካስል ጋር። ስለዚህ ካሁን በኋላ ሊጉ የበለጠ የሚፈትንበት ወቅት ነው። ነገር ግን በምሽቱ ጨዋታ ሳናነሳ ከማናልፋቸው ጉዳዮች መካከል እስቲ ስለ ስቲቫው እናንሳ። በምሽቱ እንቅስቃሴ 10 ድሪብል ሞክሮ 9ኙን ስላሳካው ወጣቱ ብራዚላዊ ትላልቅ እድሎችን ስለፈጠረው የቼልሲ አብዛኛው ኢላማውን የጠበቀ ሙከራ ባለቤት የሆነው ስቲቫው በምሽቱ ጨዋታ ያለ ፖዚሽኑ በግራ ፉልባክ የተሰለፈውን ጁሪየን ቲምበርን ከመጀመሪያ 45 እስከ መጨረሻ ደቂቃ ድረስ በአግባቡ የፈተነበትና በአብዛኛው የአንድ ለአንድ ግንኙነቶችን ያሸነፈበት ምሽት ነው። እንደውም ጁሪየን ቲምበርን በምሽቱ ጨዋታ የበለጠ ስቲቫው ሲያንገላታው ነበር። ይሄ ቴክኒሻል ተጫዋች
ለቼልሲ ደጋፊዎች እንደ አይን የሚያዩት የክለቡ የብራንድ መለኪያ አድርገው ነው የሚያስቡት በዚህን ሰዓት። በተለይ የቼልሲ ደጋፊዎች በሊግ ፊክስቸር ይሄ ተጫዋች እንዲሰለፍ ይፈልጋሉ እና ይሄ ከተክለ ሰውነቱ ከሊጉ ኢንቴንሲቲ እና ጉልበት ጋር በተያያዘ ሪስክ መውሰድ አይፈልጉም የቀድሞ አሰልጣኝ ኤንዞ ማሬስካ በዚህ ተጫዋች ላይ። ሊያም ሮሲኒየር ግን በተሻለ የታክቲክ አፕሮች ተጫዋቹን ነፃ ከጫና በሚያወጣ የሜዳ ውስጥ እንቅስቃሴ እንገለገልበታለን ብለው ያምናሉ። ነገር ግን ቼልሲ እንደ ቡድን ፓልመር በሌለበት፣ ካሴዶ፣ ሪስ ጀምስ፣ ነጉስቶ፣ ዴላፕ ሌሎች ተጫዋቾችን በሌሉበት በዚህ ደረጃ ፔርፎርም ማድረጉ ለሊያም ሮሲኒየር ክሬዲት መስጠት ያስፈልጋል። አርቴታ ደግሞ ባለው የቡድን ቅንጅት ከፍታ ባለው ዴብስ ጫና በፈጠረበት አጋጣሚ ጨዋታን የመግደልና አድቫንቴጅ የመውሰድ በዘንድሮ ሲዝን በነገራችን ላይ አርቴታ በ22 ጨዋታ መሪ መሆን ችሏል። 22ቱንም ጨዋታ አሸንፏል። ብቸኛ አሰልጣኝ ነው። 22 ጨዋታ መሪ ሆኗል። በ22ቱም ጨዋታ ድል ማድረግ ችሏል። ስለዚህ ይሄ አሁን ዊኒንግ ሜንታሊቲ ነው አርሴናል የሚስተዋለው። ሊያም ሮሲኒየርም ሚካኤል አርቴታም ባላቸው የታክቲክ አቅም ፍጹም በተፎካከሩበት የምሽቱ ጨዋታ ለእግር ኳሱ ቤተሰብ ለገለልተኛው ቤተሰብ አዝናኝ የነበረ ቼልሲዎች ሽንፈት ቢያናዳቸው ያዩት የቡድን እንቅስቃሴና ተስፋ ለወደፊት በዚህ አሰልጣኝ ውስጥ ቼልሲ አደጋ ውስጥ እንዳልሆነ ምልክቶችን አይተው የወጡበት የአርሰናል ደጋፊዎች የተቆጠሩ 2 ግቦች ካለው የቡድን የተከላካይ ክፍል ጥንካሬና የሴት ፒስ ኳስ የመከላከል አቅም ጋር በተያያዘ የነበረው ጥንካሬ ቢዳከምም የመከላከሉ በኩል ግን የአሸናፊነት ስነቦናውና ጨዋታዎችን እየገደለ የሚያልፍበት በተለይ ሳካ በምሽቱ ጨዋታ እንዴት ነበር? ኩኩሬያን ደግሞ ሳካ በተቃራኒው እዚህ ቲምበርን ስቲቫኦ ኩኩሬያን ደግሞ ሳካ ሲያንገላታ ነው ያደገው። እንደውም ኩኩሬያን እኮ ቀይሮ አስወጡት። አልቻለውም ሳካ እዛ ኮሊደር ላይ ሲንሸራሸር ነበር ልክ እንደ መጀመሪያው የፕሪሚየር ሊጉ ጨዋታ። እንደውም በፕሪሚየር ሊጉ ጨዋታ እኮ ሳካን ደጋፊ ወቅሷል። ኳስ በቶሎ አይለቅም ነበር በዛ ጨዋታ በሚል። ምሽት ላይ ግን ለጊዮኬሬስ ግብ መቆጠር ሳካ እዛ የእጅ ኳሷ ስትጣል የነበረው ዲሲዥን እና ይሄ በቃ መብሰሉን የሚያሳየው በፍጥነት ኩኩሬያ ጥሎ የሄደበትን ፖዚሽን ዋይት እንዲጥልለት ኳሱን አድርጎ ግባ እንድትቆጠር ምክንያት የሆነበት እንቅስቃሴ። በአጠቃላይ የምሽቱ ጨዋታ አዝናኝ በሆነ መልኩ ተጠናቆ አርሴናል አድቫንቴጅ የወሰደበት የ3-2 ድል ነው። በጊዮኬሬስ ቤን ዋይት ዙቢመንዲ ለአርሴናል፣ ለቼልሲ ደግሞ 2ቱን ግቦች አሌሃንድሮ ጋርናቾ አስቆጥረው የመጀመሪያ ዙር በስታንፎርድ ብሪጅ በአርሴናል 3-2 አሸናፊነት በእንዲህ መልኩ ተጠናቋል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በአፍሪካ ዋንጫ የምሽቱ ለፍጻሜ ያለፉትን 2 ሀገራት በለየው 290 እና 120 ደቂቃ ላይ ቆይታ የምናደርግበትን ፕሮግራም ይዘን እንመጣለን። ሰላም ቆዩ።